የሰው ዘር የተገኘው አሁን ካለሁበት ምድር ነው። የነ ድንቅነሽ የነ ሰላም ሀገር ነው ያለሁት። ለኔ ደግሞ ይህ አካባቢ በልጅነቴ ትምህርት ከቀሰምኩበት ከጓደኞቼ ጋር ከተጫወትኩባቸው አካባቢዎች መካከል አንዱ ነው። አፋር ነው ያለሁት ተመልካቾቻችን። እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ተቀበለ አላሁ ሚና። ነገር ግን አሁን ላለሁበት ለዚህ ውብ ስፍራ ግን በጣም እንግዳ ነኝ። ያለሁት ኒኢሌ ፓልም ሎጅ ነው ተመልካቾቻችን። አረፋን በኒኢሌ ፓልም ሎጅ ዞር ዞር እያልን ብዙ ቦታዎችን እየጎበኘን የበዓል ጨዋታዎችን እየተጫወትን ቆይታ እናደርጋለን። በጠዋት ነው የተነሳሁት እንደምትመለከቱት ማለዳ ፀሐይ ስትወጣ ለመመልከት አብራችሁን ቆዩ። ቆንጆ ጊዜ እናሳልፋለን። በጣም ውብ የሆነ ማለዳን በኒኢሌ ፓልም ሎጅ እየተመለከትን ነው ተመልካቾቻችን። በጠዋት ተነስቻለሁ አላልኳችሁም? በጠዋት የተነሳሁበት ሚስጥር ደግሞ ይሄን ውብ ቦታና ውበት ለመመልከት ነው። በጣም ደስ የሚል ቦታ ነው። ፎቹ ድምፅ፣ ጀንበሯ ስትወጣ በጣም ደስ ይላልና እዚህ እንግዲህ ቁጭ ብዬ አልቀር ነገር በጣም እየነጋ ነው። ዞር ዞር እያልን ደግሞ ኒኢሌ ፓልም ሎጅ ውስጥ ምን አለ የሚለውን እንመለከታለን። አሁንም አብራችሁ ቆዩ። ሰላም ሀያት፣ እንደምን አድርሽ? እንዴት ነህ? ሰላም አድርሽ? ደህና ነህ? እንዴት ነሽ? አለሁ። እንኳን አደረሰሽ። እንኳን አብሮ አደረሰን። አመሰግናለሁ። ደህና ነሽ? ደህና ነኝ። ንጉስ እባላለሁ። እንኳን ወደ ኒኢሌ ፓልም ሎጅ በደህና መጣሽ። እንኳን ደህና ጠበቃችሁን። እንዴት ነው አዳሩ? ጥሩ ነበር? አዳር ቆንጆ ነበር። በጣም ለሽ ብዬ ቅልፌን ስለጥን ከዛ ደግሞ በጠዋት ተነስቼ በጣም ፀሐይ መውጫውን ምናምን ሰንራይዝ ሳይ ነበረ። በጣም ደስ ይላል። አሁን ትንሽ ነው ያየሽው? ከዚህ የበለጠ አለ ማለት? ከዚህ የበለጠ ብዙ የምታዩዋቸው አሉ። እሺ፣ ደስ ይላል። አብረን ዞር ዞር እያልን እናያለን። እሺ፣ እሺ፣ እሺ። እዚህ ጋር ሆኜ የነበረ ሰንራይዝ ሳይ የነበረው ኒኢሌ ማለት ነው። ኒኢሌ መጠሪያው ፍልውሃ አካባቢው በጣም በተፈጥሮ ፍልውሃዎች የታደለ ነውና አንድም የቦታው መመረጥ ከዛ አንፃር ነውና የፍልውሃ በአካባቢ ብዙ አይነት ፍልውሃዎች አሉ ናቹራሊ የሚፈልቁና እነዛን መሰረት አድርጎ ነው የኒኢሌ ፍልውሃ። ከዚህ መልስ የምታየው በአጠቃላይ ፍልውሃዎች አሉት። ፓልምም አለው፣ ፓልሞችም አሉ አይደል? አዎ፣ ከዚህ መልስ ወደዛ ያለው አጠቃላይ የፓልም ፎረስት። ለምንድን ነው የሚጠቀሙት እዚህ አካባቢ? ዘንባባው አንደኛ ለምግብነት ያገለግላል። ፍሬው ሲደርስ ይበላል። አዎ፣ በኋላ እናየዋለን። እሱ ፍሬ ይበላል። ሁለተኛ ደግሞ ይሄ ቅጠሉን ያለውን የአካባቢው ማህበረሰብ ቤቱ የሚሰራው በዛ ደግሞ ሴቶች ናቸው። አፋር ውስጥ ቤት የሚሰሩት አፋር ውስጥ ሴቶች በጣም ጎበዞች ናቸው። በዛ ቤታቸውን ይሰራሉ። እንዲሁም ደግሞ ከዚህም ደግሞ ከተማ ላይ እኛ መጥረጊያ ሰሌን የምናደርግበት ከዚህ አካባቢ ነው። ቅድም እዛ ጋር ሩሜ ጋር ወደዚህ ነበር ሳይ ነበር። ከዚህ ወደዚህ ደግሞ በጣም ነው የሚያምረው። ቦታው እንደዚህ አልነበረም። በጣም በረሃማና ምንም እንደዚህ ይሆናል ተብሎ አይታሰብ ነበር። አስቸጋሪ የሆነ ኤንቫይሮንመንት ነበር። መጀመሪያ ፕሮጀክቱ መሰረተ ድንጋይ ሲጣል ጀምሮ እዚሁ ነበር ካይደል? አንተ ሲጀመር እዚሁ ነበር። ስንት አመት ቆየ ማለት ነው? ወደ 2 አመት ከ8 ወር። እሺ፣ ቅድመ ዝግጅቱን ሳይጨምር። አይ ስናየው ቦታው በጣም ግሪን ነውና በፊት ምን ይመስል ነበረ? እዚህ አካባቢ ደግሞ ምን ተፈጥሯዊ ሀብቶች ነበሩት? ቦታው በጣም የሚገርምሽ ነገር በጣም ሪች ነው። በፍልውሃ ምንጭ አለው። ይሄ የፓልም ፎረስት ራሱ በኋላ ስንታየዋለሽ በጣም እጅግ በጣም ደስ የሚል ነው። ውሃ አለው። አፈሩ ጥሩ ነው። ትንሽ ብቻ መስራት ብቻ የሚፈልግ ቦታ ነው። ፌዝ 1 ፕሮጀክቱ ነውና በዛ ለማሳያነት ይሄ ሆኗል። ግን እንደዚህ አረንጓዴ አልነበረም። ምክንያቱም ስንመጣ እያየን ነበረ። ይሄ እነዚህ ሳሮች የሉም። አሁን ከተሰራ በኋላ ነው የተተከሉትም። ትንሽ አስቸጋሪ ነበር። አፈሩም እንትን ተብሎ ሳሩ እዚህ አካባቢ ያለው አትክልቶቹም ችግኙም ሁሉም ነገር ከዛ የተሰራ ነው። አሁን በጣም አምሮበታል በለኛ። አሁን አምሮበታል ነገሩኛ። ከውጭ መንገዱን ስናየው ይሄ ነገር እንዴት ነው እንደዚህ የመጣው? በስራ እንደሆነ ገብቶናል። አሁን አይነት ይመጣል ብሎ አይታሰብም ለሚያውስ አይደል?
ትመለሽ ላይ ከጀርባሽ አሁን የምንመለከተው ያ ተራራ ፈንታሌ ተራራ ነው። ኧረ እባክህ! አዎ ያ ፈንታሌ ተራራ ነው። ይሄ ሲጀመር ፓርኩ ራሱ እንግዲህ በአዋሽ ፓርክ ግርጌ አካባቢ ነው የሚገኘው። ይሄ የኛ ራሱ ኔኤሌ ሎጁ ማለት ነው። ከዚህ ከጀርባ የምታየው ቤኑና ሎጅ ቅርብ ነው። ከዛ ደግሞ ይሄ የኛ ሎጅ አለ አዋሽ። ወደፊት ደግሞ ሶስቱ አንድ ላይ ቱሪስት ዴስቲኔሽን እንዲሆኑ ሶስቱ ይተሳሰራሉ የሚል ኧረ ፓርኩ ቤኑናና ይሄ አንድ አዋሽ ፎልስ የሚባል የኛው እንትን አለ። ዶሆስ ከዚህ እንትን አይልም። ዶሆ ከዚህ ቅርብ ርቀት ላይ እናገኛለን። በዛ ሶስቱንም የማገናኘት አዋሽ ፎልስን ቤኑናንና ይሄንን ሶስቱን አንድ ላይ እንደዚህ ቅርብ ግን አልመሰለኝም እኮ ሲታይ አይመስልም። ከቤኑና እዚህ ድረስ ከምንደርስ እንደዛ አልመሰለኝ ነበር። እነዚህ ሩሞቹ ናቸው የምትመለከቻቸው። ዳኛው ዋና እንግዳ መቀበያ ሪሴፕሽን ወይንም ሬስቶራንት ሁለቱን አንድ ላይ ስትገቡ ያረፋችሁበት እሱ ነውና ስፔሻላይዝድ የሆነ ሬስቶራንት አለው። የስብሰባ አዳራሽ አለው። የተለያዩ አገልግሎቶችን ይሰጣል። ላይክ ኢቨንት ማዘጋጀት፣ ሰርግ፣ ፕሮግራሞች ቢኖር ሎጁ እንዳጠቃላይ ይሰጣል። እነዚህ ዋን ቤድሩም ወይንም አንድ መኝታ የምንላቸው ናቸው እያንዳንዱ ውስጥ ያለ። በዛ ጋር ደግሞ የምትመለከቻቸው ሳተላይት ሩሞች ናቸው። ውሃ ላይ ነው የተሰሩት። ዋው! እዚህ ውሃ ናቸው። እንግዳው ሲወጣ ጀስት ፊሽንግ ከፈለገ ምን ካለ እነዛን ሩሞች ይጠቀማል ማለት ነው። ጸጥታም አለው። ደስ የሚል ቫይብ ይኖረዋል። እንዳንቺ ቤት ደግሞ ፀሐይ የሚፈልግ ሰው ወጥቶ በዛች በኩል ኢንጆይ ማድረግ ይችላል ማለት ነው። ውሃ ላይ የተሰራ ቤት ዛሬ ማየት ነው በአካል። መኪና ህንጻው መንገዱ የተለየ ናቸው። ህንጻው መንገዱ ይሄኛው ሲጀመር ሌኩ ራሱ የተቆፈረው አርቲፊሻሊ ሰው ሰራሹ ነው፣ ግን በራሱ ምንጭ ነው ማለት ነው። ሰው ሰራሽ ሐይቅ ነው። የውሃ ሶርሱ ደግሞ ከውስጥ ቅድም እንዳልኩሽ የፍል ውሃ ስላለ ፍል ውሃው እሱን ይሞላዋል እና በዛች በኩል ኤግዚት ያደርጋል ማለት ነው። ውሃ ላይ ያሉት ቤቶች ልዩነት አላቸው። በዚህኛው በኩል ካሉት ከዚህ ካሉት ጋር የተወሰነ ልዩነት አላቸው። ውሃ ላይ ያሉት ቤቶች ኮኔክትድ ናቸው። ኮኔክትድ ሩም ነው የምንላቸው። የስ ፋሚሊ ለምሳሌ መጥቶ ሁለቱን ክፍል አንድ ላይ ገጥሞ መጠቀም ከፈለገ የውስጥ ለውስጥ የራሱ በር አለውና ኮኔክትድ ሩም ነው። ኢንጆይ ያደርጋል። እዛ ጋር ደግሞ የምትመለከታቸው ፕሬዚደንሻል ስዊቶች ናቸው። ትንሽ በሳይዝም በሁሉም ነገር ከፍ ያሉ ናቸው። እናያቸዋለንና ገብተና እንጎበኛቸዋለን። ሻጋር ያስፈራል። አይ ደስ ይላል እንጂ ይሄ የምታየው ሐይቆቹ ከዛ ቀደም ካልኩሽ ከትንሹ ሐይቅ በዚህ በትልቁ አድርጎ ሰርኩሌት ነው የሚያደርገው እና በዛሽ ጋር ኤግዚስት ያደርጋል ማለት ነው። ጎበዝ ነሽ። አጠቃላይ ይሄ የምንሄድበት የሃይኪንግ ሮድ ሰው እንቅስቃሴ ጉዞ ማድረግ ሲፈልግ ወደ 3.2 ኪሎ ሜትር የሚረዝም የሃይኪንግ ሮድ አለ። ወክ ማድረግ የሚፈልግ አሁን ጠዋት ፀሐይ ስለሆነ እንጂ ወደ ማታ ምሽት ላይ እያረፈ እየተዝናና ሰው መጓዝ ይችላል። ብስክሌቶች አሉ። ሳይክል እያደረገ መሄድ ይችላል። ከዚህ ፕሮጀክት በፊት ማለት ነው የት ሰርተሃል? በፒኤም ኦፊስ ደረጃ በመጀመሪያ ዩኒቲ ፓርክ አንድነት ፓርክ እዛ ሰርቻለሁ በመሀንዲስነት። ያው ከዛም በኋላ ወደ ጫካም አሉ የተወሰኑ ስራዎች እዚህ ቤኑናም ማለት እና እዚህ ደግሞ ዋናው ከመነሻው ጀምሮ እስከ አሁን እስከ ደረሰበት ድረስ ደስ ይላል በጣም። እንደዚህ አይነት ማለት ትልቅ ሀገራዊ ፕሮጀክቶችን ላይ መሳተፍ ምን አይነት ስሜት አለው? ያውም በዚህ በወጣትነት በጣም አንደኛ እድለኝነት ነው ማለት ብዙ አለ ሀገራችን ውስጥ ብዙ በምህንድስና ነው የሚያሉ እንዲህ አይነት ቦታዎች ላይ ደግሞ መሳተፍ አንደኛ ከኤክስፔሪየንስም አንፃር ጥሩ ነገሮች ማየት ይቻላል። በዛ ኤክስፔሪየንስም ዴቨሎፕ ይደረጋል። ስፔሻሊ ደግሞ ከውጭም ከምንም ካሉ ሰዎች ጋር አብሮ መስራት የተሻለ ልምድ እንድናገኝ ያደርገናል ማለት ነው። አሁን ይሄ ለትውልድ የሚሸጋገር አይደለ እየተሰሩ ያሉ አሁን ስራዎቹ እነዚህ ፕሮጀክቶቹ ስናያቸው ስማቸውም ገበታ ለትውልድ ነውና እንዴት ነው ታሪክ እየሰራ እንደሆነ ይሰማሃል። ልጆች ምናምን የምታወርሰው የተወሰነች ታሪክ እያዘጋጀን ወደፊት ደግሞ የተሻለም ለመስራት ከዚህም የተሻለ ለመስራት እናስባለን። ያው ገበታ ለትውልድ ነውና ለትውልድ የሚሄድ አሻራን የማሳረፍ ሂደት ነው። አሁን የፓል ጫካ ውስጥ ነው። ከአካባቢው ደግሞ ጥሩ ለየት ያለች በሰማያዊ ወይንም ብሉ አይ የምንላት ሆት ስፕሪንግ ነች እና እቺ ብሉ አይ በጣም ሙቀት ውስጥ ያላት ነች። ከውሃ ከመሆኑ በተጨማሪ ውስጥ ሚነራሎች በጣም የተለየ የሂል ልዩ አቅም አለው።
ከፓልሙ ይበላል ምናምን ያልከኝ አካት ነው እንዴ? አካት ነው። እኔ እኮ አውቃለሁኝ። ታውቂው ነበር እንዴ? እንደዚህ ቀጥቅጠን ምናምን መዋርሰን አልኩ ነው። ወይኔ አካት ቆይ በላዋለሁ። አንድ ልጅነቴ ይቀጥቅጣል። አሁን እንትኑ በተፈጥሮ ነው ብሉ የሆነው እንደዚህ ከለር ነው በተፈጥሮ ነው። ይሞቃል ግን ያቃጥላል። ያቃጥላል። ከዋና ከወጣ በኋላ እነዚህ አይነት በየቦታዎቹ የተሰሩ አሉና እዛ ላይ ማሳጅ አገልግሎቶችን ማግኘት ይችላል፣ ማረፍ ይችላል ማለት ነው። አሁን ወዴት ነው የምንሄደው? ቀጣይ በቃ ጉብኝታችን እያደረግን ወደ ቤቶቹ እንሄዳለን ማለት ነው። በጣም ሰፊ ነው ግቢው። በእግር ዞረን አንድ አካለን የምንጨርሰው አይሆንም። ምን ያክል ነው ግን አጠቃላይ በ138 ሄክታር ላይ ነው ያረፈው። እነዚህ ሀይቆቹ እንኳን 6.5 ሄክታር ብቻቸው የሚሸፍኑት እንደ አጠቃላይ ማለት ነው። በዛ በኩል ስንዞር ያየሽው ፕሬዚደንሻል ሃውስ እነዚህ ሁለቱ ናቸው። ፕሬዚደንሻል ስዊቶች እና አይላንድ ላይ ነው የተቀመጡት በሁለቱ ሀይቆች። አሁን ዙሪያው በውሃ የተከበቡ ናቸው። ውሃ የተከበበ ነው። ወንዝ ስላለው ይሄኛው በዚህ ግሌ ነው ክሩስ አድርገን የምንሄደው። ውስጡን ገብተን እንጎበኘዋለን። በጣም ደስ ይላል። በዚህ አድርገሽ ዙሪያው ቀደም የተሻገርናትን ፏፏቴ በዚህ ጋር አለች ማለት ነው። በዚህ ወንዝ ጋር ነው። ስለዚህ ሁለቱ ሀይቆች የሚገናኙት በዚህ ነው ማለት ነው። እዛች ጋር ክሮስ እናደርጋቸዋለን፣ በዚህም ደግሞ ይገናኛሉ። እነዚህ ኦሪጂናሊ ከፓልሙ ነው የተሰሩት። ከዚሁ አየሻቸው አይደል? ከራሱ ከፓልሙ ላይ ነው የተሰሩት። ያምራሉ። ሎካሊም ያለውን ነገር መጠቀም ስላለብን ለዛ በጣም ነው የሚያምረው። ዋው ብለናል። በጣም ቆንጆ፣ በጣም ሰፊ ነው። ራስ ያስጋልባል ይባላል። ሰፊ ሲሆን እንደዛ ነው። ምን አለ እዚህ ጋር ሴቶች ያልኩሽ እነዚህ ናቸውና ይሄ እንግዳ ማረፊያው ነው። ሰው እዚህ ጋር ቤተሰብ ይዞ ሲመጣ ቁጭ ብሎ ተዝናንቶ አርፎ ጊዜ ወስዶ የሚሄድበት ቦታ ነው። ሁለት ትልልቅ የመኝታ ክፍሎች አሉት። ወይ ራሱ በጣም ሰፊ ነው። በጣም አሪፍ ነው። በጣም ያምራል። አሪፍ ነው። ስዕል መኖሩ በፓልም ስለሚታወቅ አካባቢ በፓልም ስለሚታወቅ ጥሩ ፓልም ነው። ሰው እዚህ ጋር አረፍ ብሎ ሁለቱ ትንሽ የሚለያዩት በዚህ ጋር የሚተኛ ሰው ሌክ ቪው ይኖረዋል። ጋር አረፍ ብሎ ሀይቁን እያየ ኢንጆይ ማድረግ ይችላል። በዚህ ጋር ታችኛው ቤድሩም ላይ ደግሞ ሲሆን ፎረስት ቪው ይኖረዋል። ደስ ይላል። አሪፍ ነው። ላይ ቪው ይኖረዋል ማለት ነው። አንዴ በጫካው በኩል ልሁን፣ አንዴ በሀይቁ በኩል ልሁን እያሉ አሪፍ ነው በጣም። አረፍ በይና ደከመኝ እኮ ይደክማል። ግቢው ስፋቱ ብንሄድ አያልቅም። ምን አገልግሎት ነው ያለው ግን አጠቃላይ በሎጅ ውስጥ? አንደኛ ከእንግዳ ማረፊያ ጀምሮ የተለያዩ ኢቨንቶችን ያዘጋጃል። ላይክ ሰርግ ሊሆን ይችላል፣ ምርቃት፣ የተለያዩ ኢቨንቶችን ፕሮግራም ማድረግ ይቻላል። እንዲሁ ደግሞ ከቤተሰብ ጋር ከጓደኞች ጋር ጌት ቱጌዘር ማድረግ ይቻላል ቦታው ላይ። በዛ ላይ ደግሞ ፍሎሃ አለ፣ ይታጠባሉ፣ ዋና ገንዳ አለ፣ ዋና ይዋኛል። የቅድሙ አሁን ያው ናቹራሉ ነው። ይሄ ደግሞ አሁን ወጥቼ ያሳይሻለሁ የራሱ የዋና ገንዳ አለው። ፕሮጀክቱ ሲጀመር ጀምሮ እስካሁን ድረስ አብረህ እዚሁ ስላለ እንደው ሲሰራ አጠቃላይ ምን ያክል ሰዎች ተሳትፈዋል እዚህ ስራ ላይ? ፕሮጀክቱ ሲጀመር ጀምሮ እስካሁን የውጭም የሀገር ውስጥም ሰዎች የተሳተፉ አሉና ሞርዛን ከ300 በላይ አካባቢ ሰው በዋናነት በስኪልድ እንዲሁም በተጨማሪ የተሳተፉ አሉና ከዚሁ ከአካባቢው እንኳን ብዙ ሰዎችን አሳታፊ ያደረገ ስራ ነው የተሰራው። 300 ሰው በጣም ብዙ ነው። ጥሩ ነው ደግሞ በተለይ ደግሞ እንደዚህ አይነት ፕሮጀክቶች ሲሰሩ አንዱ ትልቁ ነገር አካባቢው ላይ ያለው ሰው ደግሞ የሚሳተፍበት ይሆናል። ከዛ ደግሞ እያልከኝ ነበረ ቅድም የልምድ ልውውጥም ይኖራልና ከብዙ ባለሙያ ጋር እሱ ጥሩ የሚሆን ይመስለኛልና አሁን ምን ያክል ሰራተኞች አሉ? አሁን ከ70% በላይ የአካባቢውን ሰው ነው ይዞ የሚሄደው
ሎጁ ያመጣው አንድ ኮንሰፕት አለ፣ ደስ የሚል ኮንሰፕት በይኑን አማይታችሁታልና ፋርም ቱ ቴብል የምትባል ኮንሰፕት አለች። እሷን ዴቨሎፕ እያደረገ ነው። ያ ምንድነው አብዛኛውን የሎጁን ግብአቶች ራሱ እያበለጸገ አትክልቱን የጓሮ አትክልቱን ምን ሆነ ራሱ እያበለጸገ የሚጠቀምበት እንዲሁም ደግሞ የከብቶች እርባታ እንደመሳሰለውን ነገር አድርጎ የወተት ተዋጽኦን ምን ሆነ ለሎጁ ተረፈ ምርቱን ደግሞ ለአትክልቶቹ ፈርቲላይዘርነት የሚጠቀምበት የዛን አይነት ኮንሰፕቶች ዴቨሎፕ እያደረገ ነው። አሁን ይህም ሲጀምር በዋናነት በዛ ኮንሰፕት ነው የሚጓዘው ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ መጀመሪያ መጥተው ይሄን ቦታ እንዲሰራ ሲያዩ እዚህ ቦታ ላይ ሆኖ ነበር እና ውሃውን ሁላ ይሄው የተፈጥሮ ፍልውሃ ነው ቢሰራ ብናለማው ሰዎች መጥተው ቢዝናኑበት ቢታከሙበት እያሉ ነበር አይደል? ቦታ ስትመርጥ ውሃ አለው ወይ፣ ነፋሻማ ነው ወይ፣ በቂ ፀሐይ ያገኛል ወይ፣ ሳር አለው ወይ፣ ዛፍ ይበቅልበታል ወይ፣ ምን ባደርግ ይበልጥ ላስውበው ይችላል ወይ ነው ካሰብ ሁሉ ነገር እዚህ ቦታ ላይ አለ። ከዚህም ይሄንን ተከትለን ስንሄድ ብዙ የዚህ አይነት ፏፏቴዎች አሉ። እንደነካሹ ያቃጥላል አይደል? በጣም ቶታሊ በጣም ፍልውሃ ነው። ከዚህ መልስም ይሄ ውሃ ነው ሰርኩሌት አድርጎ አንድም የተወሰነ ወደ ሀይቁ የሚሄደው ቅድም ብሎ ስንዞር ያየሽው ተመሳሳይ ይሄ ውሃ ይዞራል። በየእንትኑ ብዙዎች አሉ በየጥጋጥ ቀስ በይ ጋይስ እግሬ መሰለ በቃሽ ኧረ እግሬ ተቃጠለ። ውሃ ይሻለኛል። ኧረ ዝም በል አይ ድንጋይ ይብሳል። ውሃ ይሻላል። ወይኔ እናቴ ለምታይባረ ወላሂ እኔ የምልህ ያኔ ጠቅላይ ሚኒስትራችን እዚህ ሲመጡ አንተም ነበርክ በሰዓቱ እዚህ ነበር። ብዙ ጊዜ እሳቸው ያስጀመሩትን ፕሮጀክት ስለሆነ ብዙ ጊዜ እየተመላለሱ በዋና እየተከታተሉ ያሰሩናል። ስታስጎበኝም ነበር የተለያዩ ቪዲዮዎችም ላይ አይተናልና እንዴት ነው በጣም ለኔ በጣም ጥሩ ጎበዝ አስጎብኝ ነህ። የፕሮጀክቱም እንደሰራ ሰው ሁሉም ነገር ጥንቅቅ አድርገህ ነው የምታውቀውና ምን አይነት ኮሜንት ደርሶ ያውቃል? እንደው ከጉብኝት ጋር ተገናኝ? ያው ከጉብኝት ጋር ብዙ የተለያዩ ኮሜንቶች ይሰጣሉ ከየእንትኑና ጥሩ ነው። ብዙ ጊዜ ጥሩ የሆኑ ነገሮች ናቸው ፊድባክ የሚኖሩት እና ደግሞ ዋናውን የምትሰሪበትን ኢንቫይሮንመንት በትክክል ከተረዳሹና ካወቅሹ ከአንቺ ጋር ከሆነ በምንም ሰዓት የፈለግሽውን ነገር ዲስከስ ለማድረግ አትቸገሪም ማለት ነው። እና እሳቸውም እንደዛ ነው የሚሉት እድለኛ እንደሆነን ሌሎችም ቀጣይም ፕሮጀክቶች ሲኖሩ በዚህ ሞቲቭ እንሰራ በጣም ያበረታታል። በጣም አሪፍ። ስለዚህ አሁን በጣም ብዙ ቦታዎችን ዞር አለ። ይሄ በጣም ሙቅ ነው። እዛ ትንሽ ድካምም ስላለው ሙቅ ውሃም አለ። ይሄን ነው እግርሽ አየሽው ቀላ። ስለዚህ አሁን ትንሽ አረፍ ብለሽ ቁርስ እናደርጋለን ማለት ነው። እሺ አዎ ያላየነው በጣም ብዙ ነገር አለ አይደለም? ያለንበት ከዚህ የበለጠ በጣም ብዙ ነገሮች እንዳሉ እናውቃለን። ዛሬ እንግዲህ የቲቪ መዝናኛ የአረፋን በዓል እዚህ ስለሆነ የምናከብረው ያላየናቸው በጣም ብዙ ነገሮች አሉ። ቲቪ መዝናኛ የአረፋን በዓል ከዚህ ስለሆነ እያሳለፍን ያለ ነው። በተለይ ደግሞ ለሳይክል በጣም ነው የሚመቸው አይደል? ኪፕ ሳይክል ውድድር እናደርጋለን ብለን ሌላም የቦት ራይዲንግንም እሱንም እንሞክረዋለን ብለናል። ስለዚህ ቆንጆ ጊዜ ደግሞ ከዚህ በኋላ እናሳልፋለን ብለን እናስባለን። ከተሻለ ጊዜ ውሃው ግን በጣም ከባድ ነው። የእውነት ነው ያልቻልኩም። እኔ ኮላ ለቅስ ነበር። ካሜራ ሙቀት አለው አንዳንድ ቦታዎች ላይ ስፔሻሊ መጨረሻ ያየሽበት የፏፏቴው ፓርት በጣም ሙቅ ነው። እንደዛኛው የሚዋኝበት ብቻ ሳይሆን እንዳልኩሽ ሂሊንግ እንትን ስላለው በጣም ሙቅ ነው። ድካም የሚያመጣው እሱ ነው። አዎ ይመስለኛል። ግን ለጤና ጥሩ ነው ስለተባለ ጥሩ ነው ያደረግነው። እሺ ከአዋሽ አርባ ምን ያክል ኪሎ ሜትር ነው አሁን ወደዚህ መምጣት የምፈልጉ ሰዎች? አዋሽ አርባ ከተማን ከደረስን በኋላ ወደ 35 ኪሎ ሜትር አካባቢ ላይ ማግኘት ይቻላል።
ይሄ ውስጥ ለውስጥ መንገዱን ጨምሮ እንደዛ ነው ያክል ይወስዳል። ቅርብ ነው ኦልሬዲ አሁን መንገዱም የተስተካከለ ስለሆነ ማንኛውም ጎብኚ ደስ ባለው ሰዓት መጥቶ መጎብኘት ይችላል። ይሄ ፕሮግራም ከተላለፈ ጀምሮ የትኛውም ጎብኚ እዚህ መምጣት የፈለገ ሰው መጥቶ ኒኢዴ ፓልም በደንብ አይቶ ተዝናንቶ መሄድ ይቻላል ማለት ነው። አሁን ያያናቸው ቦታዎች አሉና ከዚህ በላይ ደግሞ ሌሎች ማስፋፋያዎች ይቀጥላሉ አይደል? ሌሎች ቦታዎች ላይ ፕሮጀክቱ ፌዝ 1 ፕሮጀክት ነው። ቀጣይ ስራዎች ደግሞ ቅድም እንዳሳየሽ ከዚህም የተሻሉ ሰፊ አገልግሎቶች እንዲሰጥ ሰፊ አገልግሎት እንጠብቃለን። እኛ ኤክስቴንሽን ስራዎች ይኖሩታል ብለን እናስባለን። ቆንጆ ነው፣ ምግቡ ይጣፍጣል። በጣም ነው የማመሰግነው ለነበረን ቆይታ። በጣም ጥሩ ገላጭ ነህ፣ ጥሩ ነው ያስጎበኘህን። በጣም ነው የምናመሰግነው። በጣም እናመሰግናለን። እኛ ቀጣይ ለመገናኘት ያውቃን መልካም በዓል ይሁንላችሁ። እንመጣለን። እናመሰግናለን በጣም ተመልካቾቻችን። ልዩ የኢድ አል አድሃ አረፋ በዓል ዝግጅታችን ከኒል ሌሎች እስካሁን የተከታተላችሁት ይመስላል። ቀጣይ የአረፋ ልዩ ዝግጅቶች ይቀጥላሉ። አሁንም ቆይታችሁን ከኢቲቪ መዝናኛ ጋር አድርጉ።